የተወደዳችሁ የቻናላችን ቤተሰቦች እንዴት ከረማችሁ እንዴት ስለሳ ቆያችሁ እንኳን ወደ ሮሃማ ቲዩብ በደህና መጣችሁ ብለናል ስለመጣችሁ ወዳችሁና ፈቅዳችሁ ስለምትከታተሉን ከልብ አድርገን እናመሰግናለን እንግዲህ ዛሬ ልደት ነበር ማለት ነው አብረን ልደቱና ያለን ማለት ድምጽ ስላለው እኔ እንዳወራበት ተገድጃለሁ እንግዲህ በዚህ መልኩ እናየዋለን ማለት ነው የልደቱን ቀን በጣም ደስ የሚል ነበር አዘጋጃጀቱ በዚህ መልኩ ይመስላል ነጭ በነጭ ነው ጠረጴዛው ሰዎች ሳይመጡ እንደዚህ እንቀራርበናል ማለት ነው ደስ በሚል ሁኔታ እና አዛጋይ ልጆቹ ከታች የልጆች መጫወቻ አለ ባሎን ነው የሚባለው እቺ ደግሞ ውዷ ጓደኛዬ የምወዳት የማፈቅራት አዲስ ዓለም ትዩናት ማለት ነው ምግብ ላሳያችሁ ደግሞ ይሄክ ነው ማለት ነው በዚህ መልኩ ያው ታውቃላችሁ ይሄ ደግሞ ሰላጣ ወረቃ ነው ምናምን በሜካል ተደረገ ስጦታ ነው ጊፍት እዚህ ጋር ደግሞ ጣፋጭ ነገር ስላለች የሆነ እንደ ንፋስ ያለው አይደል እንደሱ እና ባለው ደሳለ እና በጣም ደስ ይላል እና እስከ ደግሞ ጓደኛዬ እየቀረጸች ነው እዛጋ ደግሞ የራሷ መዳሚቷ ነች ማለት ነው ምግቡ በዚህ መልኩ ይመስላል እያልኳችሁ ነው እንግዲህ ምግቡ ደስ የሚል ነው ማለት ነው እና ይሄ ደግሞ ፌክ እንትን ነው ማለት ነው ፌክ ምንድነው ፊኛ ባሎን ነው የሚሉት በእነሱ ፊኛ ባሎን እና ደስ ይላል ማለት ነው እና ይፊኛ ነው ማለት ነው በጣም ነው ደስ የሚለው ጋይስ አቤት ደስ ሲል እኔ ውስጥ ገብቼ ሊጫወት ነው ማለት ነው ነገር ግን ያው ሰውነቴ እንዳይሰባበር ብዬ አልገባውም ማለት ነው እና በደንብ መለሰየው ያኔ ፈራለው ስቀጥ ግን ፍሪ ሆኜ ቅርጽ ይውላችሁ ስጋ በቃ በፍሪ በኮንፊደንስ አመቀርሳቸው እና ሰዎቹ ገና አልመጡም እየተጠበቅን ነው ማለት ነው ሳልከን እንደዚህ ማያምርም እንደዚህ ብላ እንትን ትላለች ማለት ነው ታነሳለች በስንሳ እኔ ግን ምን ይለኛል የሚባል ነገር አለ እኔ እሷ ግን አለ ግን ኖሮም ግን በደንብ ትሰራለች ማለት ነው ማንከማ ያንሳ በማለት ማለት ነው እዚህ ጋር ሲልያችሁ የሆነ ቦታ እንዳለ ተቀርጾላችሁ አገታታል ሲልኩ አንድ ቦታ ተቀምጠውና እንግዶቹ እየተስተናገዱ ማለት ነው እዚህ ጋር ገና እየተጠበቅን ነው እንግዳ ማለት ነው ቀድመን ደርሰን ምናምን ወንበሮች አስተካክለን እኛ ደርሰናል ወንበሩ ነጭ በነጭ ነው እንግዲህ ቫሎን ፊኛል በልበቃ ፊኛው ደግሞ በሰማያዊ ነው ማለት ነው እና
እስጋ ደግሞ ራስ በራሴ እንዴ ከዛ ደግሞ ወደ ምግቡ ሄድኩ ወደ ምግቡ ዋው አሜሲያው አቀራረጽ እንጂ ፏል እዚጋ ያያችሁት ስልኩን በደንብ አላስተካከልኩ ማለት ነው አይኔ ያው በዚህ መልኩ አሳይቻችኋለሁ ያው የዚህ ሀገር ምግብ ታውቃላችሁ መጣፈጡን ነው የሚያዩት እና በዚህ መልኩ በጣም ደስ የሚል ሁኔታ ነበረ ገና እንግዶች እየመጡ አይደለም ቀረጻ ላይ ነንኛ ምግቡ ገና ሳይበላ ቀረጻው ያው ድምጽ ስላለው እኔ ባወራበት ይሻላል ያው እኔ ብዙም አበራችሁኝ እንትን ባለልም ያው ጨዋቱ ምናምን ስላለ ያው ዋርኒንግ ይዛል እንግዲህ ብዙ ማይፈቅዳቸው ነገሮች አሉ ታውቃላችሁ ለዛ ብዬ ነው ያወራሁበት ነው ማለት ነው በጣም ደስ የሚል አው እንግዳ መጥቷል ማለት ነው አንድ ልጅ ከናባታ ከነልጇ ከናባታ ከነናቷ ከነልጇ አላልኩም ጁትናቷ እናቷ ባልደሱ ደግሞ ያውላችሁ አሁን አያቱ ይዞት አያጫውተው ማለት ነው ሽርታታታታለ እቺ ደግሞ ስታምር ሴት ሊሳይ ያላመረኝ ማለት ሴት እንደዚህ ቆንጂት ያለ ሴት ሊሳይ ማለት ነው በጣም አመረችኝ መቅረጽ ፈረቼ ዘቃራኩ ያገርማችሁ እና ካሜራማን የካሜራማኑ እንግዲህ ያባቱ ነው ማለት ይባለ ልደቱ አባት ነው ማለት ነው እንግዳ መጣ እየመጡ ነው ትላላችሁ የተቀበልን እንግዶቻችን እየመጡ ነው እና ደስ የሚል ሁኔታ ነበረ በጣም ገርማል እና በቃ ልጆች አዋቂዎች ልጆችን ሲው በቃ ከልጆች ጋር መጫወት ጊዜ ካላቸው ማለት የሚፈልጉት እውነትም በጣም ያስደስታል ልጆችን ስናይ በቃ የበፊት ህይወታችን እናስባለን ለጨዋታ ምናየው ነገር ሁላ እንደ ልጅ ያደርገናል ማለት ነው እኔ ራሱ የዛን ቀን እንደዛ ነው የሆንኩት ማለት አልሄድም ብዬ ነበር ራሱ በጣም ነው ደስ የሚለው ማለት ነው እና ስለሄድኩኝ በጣም ደስ ያለኝ እና እዚህ ሆኜ ምንም አልሰራም ነበር ጓደኛዬ ስላለች አብሶ በዛይ ደስ ይለኛል ለዛም ነው እና ደግሞ ሰዎች ደግሞ ነፃነት ያላቸው ናቸው መቼም እንደዚህ ስንቀርጽ ያዩናል በያስባለሁ ግን ለምናው ቀርጾት አላሉንም አይሉንም ነፃነታችን እኔ እንጃ እግዚአብሔር አምላክ እንግዲህ የሰው ልጅ መጨረሻው ሲያምር ነውና መጨረሻችንን ያሳምርልን እና እዛ ጋር እየሰራች ነው ያንተኑ ማለት ነው ምናልባት በቀረጻው ካስገባሁት ታውታላችሁ ስራው ለኛም ተሰርቶልን ነበር ታስታውሳችሁት እንግዲህ ካወቃችሁት ታውታላችሁ ማለት ነው እና በጣም ደስ የሚል ነው ቀሽር ጉድ ያረች እናትየው ነች የባለድለቱ ማለት ነው ኢሳ ይባላል ቀረጻ እና እዚጋ ደግሞ
ምግብ እያሳየዋቸው ብሉ ያው ባካለም ባበሉ እየበላችሁ ነው አይደለ ብሉ ብሉ እና ይብላችሁ አደራ ተስተናገዱ ማለት ነው ማንንም አያስተናግዳችሁ ራስ በራሳችሁ እየተስተናገዳችሁ ማለት ነው እና በጣም ደስ የሚል ሁኔታ ነበር እዛ ጋር ደግሞ እየሰለሉ ወይኔ ልጅነት አንቦሽ ገለባ ጨዋታን ተጫውተናታ ሽሉ ዘለላ ሽሉና እንከሰንከሴ እንደዚህ ደግሞ ወደ ላይ ዘለላ ፍራሽ ቤት ካለ ኢሳም እንደዛ ነው የሚያረከው ይዘላል ወይኔ ግዴ እዚህ ጋር ደግሞ ያሳየዋቸው ነው እንት በቋሳድኩ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ጠብቆ አሳድጎ ከልጅነቴ አባት የሆነኝ ገብርኤል አባቴ ይለይብኛል ገብርኤል ይለይብኛል እና እንግዶቹ መተዋል እንዴ ገና ናቸው ይመጡት መተዋል ኦኬ እቺ ባለነጭ ልብሷ መጣች ማለት ነው እንግዲህ ባለነጭ ልብሷ መጣለች በጣም ረሲያ መቼም በማየት እንትን ትላላችሁ ባለለቱ አባት ነው ልጆችን ይጫወታል አብሮ ይጫወታል ደግሞ መንታ ልጆች አሉ ቀይ ለበስ ጓደኛዬ እምቢ ብሏት ስልኩ እየቀረጠች ስልኳ ፉል ሆኖ አልቀረጠም እንዴ እናቱ እየዘለለች ነው መዳን ለማባቴ አላየዋትም ነበረ ጉድበል ማለቴ አላስታውስኩትም እየዘለለች ኖራል አያችሁ ቅድም ኮብያለሁ ልጆችን ስናይ እንደ ልጆች ያደርገናል አዲስቱም ሄደች ወዴት ስልኳን ቢያለ በቃ አልቀርጥ ብሎ ማለት ነው በያስባለሁ ነው ፎቶ አንሺኝ አለችኝ አሜዚ ፎቶ አንሺኝ ነው ይሄኔ ይመስለኛል ፎቶ አንሺኝ ታነሺኝ እንደሆነ አንሺ ነው ግን ተመሳሳይ ቪዲዮ ሊመስላችሁ ይችላል ግን ተመሳሳይ አይደለም ተመሳሳይ ሊመስላችሁ ይችላል ግን አይደለም ማለት ነው እኔ ቆንጆ ወይኔ ምን ይወደነኛ ሄደ ኦኬ ፎቶ ነው ይሄ ፎቶ እና እንደዛ አንስቻቸው run ኢና ወደ ገባ ስልኩ እየቀረጸ መስሎ የነበር ታውቃላችሁ በስተት እንትን ሞላይ ላይ አድርጌው በዛት ላይ ነበር ማለት ነው ጨርሽ ጨለማ ላይ ይውትም መቅረጽ እየዘጋሁት መስሎኛል
المهم እዚህ ጋር መቆረጥ ነበረበት ግን ይኸው ከሌለ እና ወደ ቀረጣ ገባው ቀረጣ ያለች ደም ይተጫወታ ይኸውላችሁ ይሄን ነው መስራ ማለት ነው ለኔ እየተሰራልኝ ነው ተጋለ ስኳር ነው ውስጥ ቅድም ታውታላችሁ ብያችሁ የለ አይሁላችሁ ምን ቀረጻ ላይ ነው ይሄው ለጓደኛዬ ደግሞ ይሰራላል እየተሰራላት እየተሰራ ተጠቀለለ ቀርጠው ይፈጣሪ ስራው ይገርማል ማርያም በጣም ቴክኖሎጂ በጣም ይገርማል አያ እንደዚህ ፎቶ የተነሳነኝ ቆንጆ I love you ልደቱ የዝ ነው ማለት ነው የኔ ትለያለሽ የሚልሽኮ ምክንያት ነው አዲስ ዓለም አዲስቱ የኔ ዓለምዬ ውድድድ ኢሳነት ምን ተሰርቶ ነው ግን ዝጋ እንስጋ መንታዎቹ ነው የተላችሁ ማለት ነው እየመታናቸው ነው ያነሳ የኔ ምስኪን ሲጫዋቱ እዛ ጋር ጥቁር የለበሰችው ግን እንደኛ ሰራተኛ ነው ሰላም አላለችንም ያው ሰላም አላላት ለምን ሌላ ዜጋ ስለሆነች አይታወቅም የሚከሰተው ነገር እና ለዛ ብለን ሰላም አላላት ሰላም ማለቴ ፈገግ እንኳን አትልም ማለቴኛ በሹሽ ሰውን ስናይ ለዛውም የኛ ተመሳሳይ የሆነ ሰው አይተን ዝም አንልም እሷ ግን ዝም አለች እኔም ደግሞ በቃ ዝም አልኩኝ ካሁን በፊት ከኔ ጋር ተገናኝተን ተቀየረች ተብያለሁ ስላልሽኝ ያዲስቱ እኔም ዝም አልኳት በቃ ሳናናግራት ተለያየን ግን እያዘንኩ የኛ ራስ ወደ ጨዋታ ገባን አይገልጥም ስልኩን በዛለ አስቀመጥኩት አይገርማችሁ አሁን ፎቶ ልንነሳ ነው ማለት ነው አስቀመጥ ፎቶ አልተነሳንም I don't know ስልኩን በቃ አስቀመጥ ነው አሁን ሆነ ቦታ ላይ እዚች ቅድም አያችኋል ላይ አስቀመጥ ነው እንትን መስራው ጣፋጭ መስራው ላይ አሺ ያለች መስለኛ በዛለ ያው ይሄው ልነሳ ነው ፎቶ ኖ ፈርቼ ነው እንዲቆይ ደሞ ከልጆቹ ጋር ልጫወት ነው ከዛ ጋር መንታዎቹ ተቀርቅረዋል ቅድም ያያችኋቸው ማለት ነው አዲስ አለምዶ ፎቶ ያነሰች አልተዋጣም በደንብ አንሺኝ ያልኩ ነው እየተቆጣ ወይኔ ልጆች ተቀርቅረዋል ያልኩኝ እኔ ከዛ ላውጣቸው ነው አሁን መንታዎቹ ልጆች ተቀርቅረዋል እኔ እንደዚህ ይሆናል ብዬ አልገመትኩም ማርያም እቺ መስራው ስራ ማዶ ሰው አላነሳች ፎቶ ወይኔ ይሄው ያለሽ ልታሳየኝ ነው አቤት እጃ ሳዳጊ በሆነ ምን ይመስላችኋል ግን እና ፎቶ ልነሳ ነው ተነሱ አንቺኝ ያልኩ ነው እንደዚህ ፍለፊት መሆኑን አናቀም እኮ ግዲዬ
እንዲያውም ይሄን ስክሪንሾት ማድረግ ይሻላል እሷ ተምታነሳ ይሻላል ሰከከል ጫማ ምናምን ወይኔ ወዳላ ለማባቴ እጅ ጠፍ ደግሞ ከዛ እና ብልጭ ድርግም የሚለው መብራት ነው እንደው መብል እየገቡ ነው ማለት ነው ወንድ ልጅ የተቆጣው ነው ፎቶ አላማረኝ መሰለኝ ጸጉር ማስተካከል የሌለ ጸጉር ሳይስ መተኔ ቆንጆ አንሺን ቆም ያልኩ ደግሞ አረጉዴ ቆመሽ ምንም እኛ ልጅ እኮ ያየና አይደል የራሳችን ስታይል ነው እንትን ብለን ይቆያል ማለት ነው አይ ፎቶ እኮ እንዴት ነው የሚያደርገው እናት ይሳቃል ተመለሽ ተባልኩ መሰለኝ ከታይ ያያች ነው ፎቶ ያሳይኝ እንደዚህ መሆኑን እኮ አናቅምኛ በለፊት አረግን እንጂ እኛ እንደዚህ ካሜራ እንታያለን በጅንቅላታችን ምንም የለ እሷ ራሷ አላየችው አሁን ሲፖስት ነው የምታየው እዛ ጊዜ አግኝተን አላየነውም የቀረጸው እሷ ልትነሳ በቃ ፎቶ ስላላማረ በቃ እሷ ጠርጥራለች ለፊት እንታያለን እያለች ነው መሰለኝ መጥተዋል ማለት ነው እንግዶች ካልነገራችሁ ያው አዲሶች እዛ ጥቁር እንትን የለበሰች ሴሪቷ ባለ ልጅቷ ልደት ይችላል ማለት ነው የልጅ እናት እና ይሄንኛው ደግሞ አያቱ ያንኛው የአባቱ ወንድም ነው ማለት ነው ያባቱ ይሄ የኔ ልጅ ነው ማለት ነው ያኔ ወንድሟ ማለት ነው ሰሊም ሰራው ልጅቷ ቤት እኔ እናትየዋ ቤት እቺ ልጅ ነች ለኔ ልጄ ነኝ ማለት ነው ልጄ አይደለም እንለው ዳባ ብሎ አለፈች የሆነ ሴትዬ ደግሞ ሴትዬ እትራ ከሌላ ሀገር መጣ እና ኢሳናስ በነገራችን ላይ ልብስ ቀየርንለት ነጭ ኮት ነበር የለበሰው አሁን ሰማያዊ አይባልም ብቻ እንደዛ ይመስላል ያባ እና ከዚህ በኋላ እንግዳ የሚመጣ መስለኝ ሲሲልቴን ነው እንዴ ስትሄዳለ ያዋተም ከመጥ በኋላ ነው ሄደችው ማለት ቦርሳ ምናምን ያዘኝ ብዬ አሁን እየተነሳች ነው ማለት ነው
መነሳት ላይ ናት ፎቶ እናት እና በቃ ልጆች እንደዚህ ጫወታሉ ማለት ነው ትንሽ ቆየት ቢመጥሽ ነበር እስቶባርኪው ማለት ነው ያው ሌላ ምንም የተለየ ነገር ሰዎች ይመጣሉ ይሄዳሉ ይወስዳሉ ምግብ እነኝ ደግሞ ወንድማማቾች ናቸው እቺ እናታቸው ናታው እናታቸው እናት ማለት ነው መኪና ሽርሽር ይላል ሌላ የተለየ ነገር የለም ጠጋ ቀረባረኩት ማለት ነው ራቂል ነበር ማለት ነው እዛ አካባቢ ሌላውም እንደዚህ ቀረብ ይሆን ቀረብ እንትን ያስጣላል ማለት ያቀራርጹ በጣም ስለቀረበ ብዬ ነው እስኪ እዚህ ቦታ ብቻ ላይ ከሆነ የሚቀርበው ኦኬ ካራቀ ደግሞ እንትና ይሄ ደግሞ ወንድሙ ልደቱ የሚለው ወንድሙ ነው ማለት ነው አያቱ ገና ቁጭ አለ ወይኔ ገናውን እስካሁን ቆሞ የልጅ እየተጠበቀ ምን ያለ ነበር እስካሁን በፍጹም ቁጭ አላለም እንግዲህ አሁን ቁጭ ብሏል ማለት ነው እኛ ልጅ መለስ ብለናል እዚህ ጋር ከጠጉ ቁጭ ብለናል እናቴ አሁን መብል ሰዓት ላይ ይሆናል ሰው እየበሉ ነው እንዴ እኛም እየበላን ነው በቃ እና ሃሳይ ምኛንም ያሳይ ነበር ከዞር አርገነ ቢሆን ሰራችን ጉዳችን ታው ነበር ግን ጉዳችን ሲሸፈን በአደባባይ እንደዚህ እኮ ነው ጋይስ ይሄንስ እንደሆነ አርገናል ለነገሩ ምን እናረጋለን በቃ እቺ አሁን ከልጆቿ ጋር መንታዎቹ የሳልጆች ናቸው ማለት ነው በቃ እናታቸው እንች ብላችሁ ታስባላችሁ እናታቸው ጎዳናች ሰላም ጎዳናት እናታቸው ማለት ነው እና ልጆቹ በጣም ትንሽ ነበሩ ወይኔ መድኃኒዓለም አባቴ ልጆች በወራት ውስጥ ነው በአመታት ውስጥ የሚያድጉት ግን እኛ ጋር ግን በአመታት ውስጥ ነው እነኚህ በወራት ውስጥ ነው የሚያድጉት እና የታነት አጎቱ ይዞታል ማለት ነው የልደቱ ባላባት እናቱ አምጣው ያለች ነው አምጣው አንተ ትበላል ትለው መሰለኝ እንግዲህ ዝጋራ በጣም ጨዋታ ነው ማለት ነው ትላለች ይሄ እኔ አባት ገባ ኦ ተደረመሰ ይዞ ጅብኤል ቆጣ በቃ እናትየው ማንሳት ነው ስራ ማንሳት ይማታሉ እኩያ ይመስላሉ አይደለም ይሄ ትልቅ ነው ያንኛው ደግሞ ትንሽ ነው ደስ ሲለካ እንደዚህ ተጫውተዋል በጣም ደስ ይላል ያንኛው ደግሞ ሯጭ አስፈልገዋል ባልቶ እሳት ሊጨብጥ ነው ወይ የሚፈልገው ማለቴ በቃ እሳቱ ደረጃ ላይ ነው ያለው እሳት መጨበጫው እሳት ምንድነው እሳት ምን እንደሆነ የማያውቅ ደረጃው ላይ ያኔ ለመጨበጥ የሚፈልግ ማለት ነው
ጆትሳውን ችልጅ ታበቃ ሁሌ እየተከታተለኝ ታጫውተው ጎበዝ ናት እየበላሽ ነው እሷም ለካ እኔ እየበላች ራሷ አልመሰለኝ እየበላች ሳይሆን የበላችም አይመስለኝ አልመሰለኝ ነበር እየበላሽ ነው ጎበዝ ከአራት በላይ ንፋስ ትላላችሁ አብዛኞቹ ታጥቂያ ጥቃት ላይ ናቸው አይሄው ልጆችን ልታበላ ነው ጎበዝና ከዚቹ የጥቂጣጣፋ ማለት ነው እና ወንታ ልጆች ግን በጣም አስቸግሩት ምን ጉብዝና እንደሚያስቆብዝ አላውቅም ከታች ትሆን እንደአንደኛው ደግሞ ከታች ናት የኔ እናት ደግሞ መመሳሰላቸው የፍጣር ስራ የሱ ስራ እጽም ድንቅ ነው ባልደቱ አጎቱ ያሽበለብለዋል አይጋዛው ምን ያባ ሁለተኛ አመቱን የሚከበርለት ማለት ነው የደስታ ማውራት ገና ጅማሬ ላይ ነው መሄድ ጅማሬ ሳይሆን መሄዱ ማውራት ላይ በቃ ከአንድ እስከ 10 ጠራ ይባላል ሲጠራ ABCD ጠራ ይባላል ገና ነው አባል ፈታም 3-5 ሲሆን ግን ያ ሁሉ ነገር ያውቃል ሁሉ ነገር የሚያውቃል ነው ግን ገና የሆነ ነገር ሲል አለ የሚባልበት ላይ ነው ማለት ነው ፈጣን ነው ልጅ ነው አንደኛው ስስቴት የምትሄደው ግን መንተዋ አመጣ እግዚአብሔር ናመስግኑ ስራው ግሩም ድንቅ ነው በሉ እግዚአብሔርን አመስግኑ 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 ስራው ግሩም ድንቅ ነው በሉ እና አጎቱን ያዘው ማለት ነው እስካሁን ድረስ ሁሉም ሰው ወደ ምግብ ስለሄደ ገብረወልጅም ተሳላለን እኛም ራስ እያጣደፍን ነው በሳት ይመስለኛል ማጣደፍ ላይ ነው በነገራችን ላይ ጋደም ብዬ ነው ማወራችሁ ማለት ነው ጋደም ብዬ ነው የማወራችሁ
ኦኬ ይሄን ነገር ተሰርቶላቸዋል ነው ልጆች እና እቺ ልጅ አላት እንደላት እንኳን የላትም ዝም ብላ ነው ልጆቹ አምረዋል እና በጣም ደስ የሚል ነበር መቼም ቦታው ልስኩም ቦታው ግን ስታውት የሚያምር አይመስልም ፊኛው ምናምን ደግሞ ውበት በጣም ነው የሰጠው በጣም ውበት ሰጥቶታል ምናምን የሌለ ነገር ልጆች ደግሞ ሲኖር በጣም ይደምቃል ማለት ነው ያ ነገር በልጆች ነው ሁሉም ነገር የሚያምረውና በጣም ደስ ይላል ማለት ነው እና እዚጋ ይበላል እኛ ይበላነው ነገር ማለት ነው ለቆርጡ ስልትሉ ምንም አይቆርጥ ለልስ ስትሉ አይላስም መዳና ለማባቴ ምን አይነት ምግብ እንደሆነ መታቁስ ሰዎች ታቁታላችሁ ማለት ነው ታቁታላችሁ ለማንኛውም እንቅልፌ ራሱ እየመጣ ነው እኔ ማታ ላይ ነው አሁን እንትን እያልኩ ያለው 11 ሰዓት ከምናምን ነው የኔ እንቅልፍ መጣ ማለት ነው ጋይስ ይቅርታ አድርጉልኝ ትንሽ ጊዜ ዝም ብዬ ነበር በቃ አሁን ሰው መብል ላይ ነው ማለት እና ደዛና ጋይስ በቃ አብዛኛው ቆሞ ነው የሚበሉት መስለኝ ቆሞ ነው እንት የቀረሰው አለ የወንበሩ ትርፉ የቀሪሰው አለ እት ናችሁ ቀሪዎቹ እንግዲህ ለዛሬ አመደሙ እንዳትቀሩ ምን አላችሁ እንዴ የቅድሙ ቢዛር ለሰዘናቸው ወረቃና ሰላጣው ደግሞ የሆነ ነገር አለ ስሙ ይስልኝ ምን ይቅርታ አድርጉልኝ እና ፈጣይር እና ኬክ እና ብቻ ያያችሁት ምግብ ስም መጥራት ምናምን ያው እስከዛም ላይ እና የልጅ አባት ነው ይሄ ማለት ነው ቅድም እንዳሳየዋቸው ነው ጨዋታ ገባ ማለት ነው እንዳልኳችሁ ልጆችን ስናይ አዋቂዎች ወደ ጨዋታ ወደ ልጅነታችን ይወስደናል ደስታን ይሰጣሉ ህፃናቶች የደስቶች ምንጮች ናቸው እሱን ማለት ነው እና አሁን ለዛ ነው አሁን እሱም ትክክላለ ማለት ነው በዛው እየተደፈረበት ነው ወይኔ እኔ እና ልጅነት እንደዚህ ነው ስትወድቁም ስትነሱም በቃ ልጅነትን በዘለክ ነው እንወቃለን እንነሳለን እና ለማንኛውም በጣም ደስ ይላል በጣም ደስ ይላል ደስ ይበለን በቃ ደስ ይበለን በረከቱ ለኛ ስላደረ ደስ ይበለን በቃ ደስ ይበለን
በረከቱልኛ ስላደለን ደስ ይበለን በቃ ደስ ይበለን በረከቱልኛ ስላደለን አምላክ ሆይ ባርክልን ጸሎትህን ኳስ ጨዋታ አደረገው እኮ የሰውዬ ግን ኳስ ጨዋታ አደረገው ቸስታ በቸስታ ሆነ ቢያ ቸስታ በቸስታው ማለት ነው በቸስታ እና ደስ የሚል ቆይታ ነበር ማለት ነው ትንሽ አብራችሁ ቆያለሁ ብዙም ባይሆን አንድ 10 ደቂቃ ያለው ይመስለኛል አብራችሁ ቆያለሁ ጋይስ ጨዋታው ተመሳሳይ ነው የምታዩት ቪዲዮ እንዳይሰለቻችሁ ማለት ተመሳሳይ ሊመስለን ይችላል ነገር ግን የተለያዩ ነገሮች ናቸው እሱም አሁን ለምሳሌ እነኚህ የሚወረውሩት ደግማችሁ ያያችሁት አይደለም ማለት ነው ለመስላችሁ ስለሚችል እና እንደዛ ነው እኔ ሁለት ተመሳሳይ ልብስ ይገዛል እና ሁለት ተመሳሳይ ሲገዛ ሁለቱንም የፍራም ሰው የሚሆን መጋዛ እና ተዛ ቀይራ ሚዲየም እሱም ሚዲየም ተመሳሳይ ከሆነ በአመቱ ያለ ለመልበስ ተመራጭ ሆናል እና አልሆንም ዛሬ ለምን ለማለው ምክንያቱም ሴቶች ውሸታም ናቸው ስለሚባል አይ ውሸታን ነው የኔ ግራ ታይቷል አልታየም ትላላችሁ ምን ታውቃላችሁ ታይቶ ይሆናል በኪዳነ ምሕረት ታይቼ ነበር ማርያምን ወይኔ ግራ ታይቷል አልታየም ኪዳነ ምሕረት እናቴ ማርያምን ታይቼ እንደዚህ ደግፍኝ አቃዣለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የቅዠት መንፈስ እኔ ምንም ማድረግ አይቻልም በቃ ቃጅቼ ነበር አሁን ታይቼ ማለት ነው ማለት ያው አሁን ካልሰራው ደግሞ በኋላ ነገር ወደ ስራ ነው ከዛም መሻል ተሆነ አንድ ሰዓት አለ ብዬ ነበር ወደ ስራ የገባው ነገር ግርቅ ጀከባ ከደው በመሃል መዝሙር ምቀይጠው ያኔ አይ ተመሳሳይ አይደለም ዝጋውን ዝጋያ ጫወታቸው ነው ለተፈጠረው ነገር በጣም ይቅርታ አጋንንት የማይሰራው ስራ የለም ማለት ጸራሙ በቆማችን ነው ያስተኛል ማለት እኔን ለማሳሳት ያላደረገው ጥረት የለም እንቅልፌና መጣ በዛው ሰዎቹን ያየው በዛው እንቅልፍ አመጣ ጨፎነው ለፈለፉ እግዚኦ ማርና ክርስቶስ ለፍለፊ እንደተባለ ብጤ ወይኔ ክድይ እናቴ አንቺ በመረጥሽ ደብሽኝ እኔ ስለተከሰተው ነገር እየሳቃችሁ ተሰማላችሁ እዚህ ላይ ሚውት ያላረጋችሁ ሰዎች ማለት ነው ሆ አረ ምን ነው ጨዋታ ጭመራ በቸስታ ያላታችን ኳስ እንዴ ሰው እንቅልፍ ይላል እንዴ እኔ ልምድ ስለሌለኝ እኮ እንደዚህ በቪዲዮ ላይ ማውራት ምናምን በስ ትንሽ ደቂቃ ምናምን ቢሆን በጣም ተመራጭ ነው ይሄ ደግሞ ያን ሰዓት ግሩፕ ስላለኝ እሱን ስለፈለኩት ለአንድ ሰዓት በቃ ማውራት አለብኝ ማለት ነው ያወራው ነው ቀደዳ ትላላችሁ
ታምራቶች ብዙ ነው እና በቃ ኳስ ጨዋታ እየተወራወሩ ነው የሌለ እየተወራወሩ ወደ ውጭ ጭርሽ ልጅቷ ተመልሳለች ትመልሳለች ታስገባለች አሁንም ወደ ውጭ ሆነ ጨዋታ አያችሁት እሱም ይመልሳል እነሱም ይመልሳል በቃ አሁንስ ደከመው ይመታው ያ ራስ ተመታይ እና በኋላው ኦኬ እንደሱ እንዲል ፈልጎ እንደተለሰው ማለት ነው እዛ እንደተለሰው ለማለት ፈልጎ ነው ግን አላደረገም እና ያስተካከላችልን ነው ልጅ ወይኔ መዳናል በጣም ጥሩ ልጅ ነው በጣም ነው ማመሰግነሽ እውነት ፈጣሪ የልቦናሽን መሻት ይክፈልሽ ማለት ያጠገቡ አድርገነው እኮ ስልኳን እና ሁሉ ነገር እየታየ ነው ማለት ነው ቁጭ ስልኩን አድርገን እናቴ እነሱ ለራሳቸው ያልቀረጹትን ያላደረጉትን እኛ አድርገን እንዳውን ማጎቱ ጋር ነው እንደ ልጅ ወይ ጉዴ ያለው ዘፈን አሁንም ማጎቱ ጋር አባቱ ዓለሚ ያነሳሽ ነው ዓለማገኝ ኦኬ ቪዲዮዋን ያትና ነብያት ነው ልታሄዳለች እሺ እንዲያችን ነገር ጎብኛትና ነብያት ጎብኝቻት ማለት ነው ምን ያለች ይሆን በቃው በቃ አንሺ እኔ ላደርግ ያለች ይሆን I don't know ብላኝ ነበር በሆነ ሰዓት ላይ ኦኬ ማንን ልታነሳ ነው ቆይ ኢሳነትን የነባት ኢሱ ናይሱም ቢብላ ቆጨለች ኦኬ ተራረባሉ እኔ ማንሳቀባው ወይ ጉድ እናት አልመስልም እናት መምሰል ስለምፈልግ አይጣል እኔ ራሱ እናት መምሰል ለምፈልገው ትልቅ ሰይዴው አስተል እና ሰም ብሎ ወዶ ፈቅዶ ደግሞ እናት እየመሰልኩ ነው እኔ የማየህት ትልቅ ናት ማለት ነው ወቅት ከሻዋታል ነው እሷ ትልቅ ናት እንዴት እንደሚያምርባት እና እንደሳሙ ነው የምፈልገው እንጃ እኔ የጥረጅም አይደለሁም ግን ባለኝ ልክ በጣም ሳልወፍ ትከሻይ ሰፊ ሆኖ እናት መምሰል ማለት ነው እናት መምሰል በጣም ነው የምወደው ብቻ አይደል ራስን እንደዚህ ማድረግ ጨዋታ በዛው ቀጥሏል ማለት ነው ልጅን ስታገኙ ልጅነታችሁን ያገኛችሁ ነው ይመስለው ብያቸዋለሁ ማለት ነው አይደኛው ደግሞ የልጆች የሴቷ አባት ነው ማለት ሴቷ የትንትሆን ሴት አለች የሆነ የጅንስ ላይ ቀየለበት ሳይሆን የጅንስ ቀሚስ የለበሰ ማለት ነው የትናት እሺ እናት ይሆናል አይታወቅም ተመጣጣለ አባቷን ጨዋነሽ ማለት ነው ይቺው የኔ ቆንጆ የኔ ሞሽን ሸሙንሙን ሸሙንሙን ትላለች ሲል ያማረኝ ከዛ እሷን ሳይ ማለት ነው ኢሳን ሳይ ወንድ ልጅ ምር ልጅ ነው እንጂ የሚያምረኝ ልጅ ወንድ ልጅም ሳይሆን ልጅ ህጣል ያምረኛ ማለት ነው እቺ ልጅ ሳይ ግን ሴት ልጅ ወይኔ ማርያም ብትዋት እኮ ስታምር አለባበሷ
አለባበሷ በጣም ያምራል ሴት ልጅ አለኝ ሴት ልጅ እኔ እንግዲህ ምን ያልኩ ነው ሴት ልጅ ማለት ነው ሞነሽንሽ ያለ ሴት ልጅ ነው አያችኋት ሴት ማለት ነው ይሄኔ በዛት ራስ አማረኝ ብያለሁ የሆነ ሰዓት ብዬ ነበር የኔ ቆንጆ ሰውርፍ ብሎ ሁሌ ቁጭ አዲስ ቤት ሄዳ ነው እናታቸው የኔ ሸሞን ዋና ወዴት ሰከክል ያረቀች ነው ኦኬ ያው መታሰስ ናት ሴትዬ ነው የኔ ሴትዬ ላሁን ልታወት ነው ማለት ነው አልታየችም ተሆነ አይደለ ሴትዬ ናት እቺ ነው ሴትዬ ናት madame tu I don't so ye that እንችላው የሴቷ እናት አያችሁ ታታምሩ ለዛ ላይ ማለት ወንዶቹ ይሄዱ አረፍት መውሰድ ፈልገዋል እናቴ በሰዓት የረፍት ሰዓት ነው መሰለኝ ሳስፈውና ሳሰላስለው የረፍት ሰዓት this what times ረፍት ሰዓት ማለት ከጨዋታው ልጆቹ ራሱ ማረፍ ፈለጉ ሊበሩ ነው መሰለኝ ሴቶቹ ወንዶቹ ባለልደቱ አያቱ ሄደ አያትየው ወልቷል እና ሴት ልጅ አባቷ ነው ኦኬ ጸጉሯ ወገቧ ላይ ምን ደፍተው ነው ነኝ ይጠራርጋሉ ማለት ነው ይጠራርጋሉ ማለት ነው ሁሉ እንደቆማቸው ራፍት አይ ማን የተከበለለው የሆነ ተንከባላ ኦኬ አሁን ኬክ happy birthday to you ይባላል ማለት ነው ይባላል ኬክ ሊቆረስ ነው ኬክኑ በልታችሁ ሄዳላችሁ ማለት ነው ወዳችሁና ፈቅዳችሁ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ ስለነበረን ቆይታ ማለት ነው አሁን ትንሽ ደቂቃ ነው የሚቀረው በንስ ሰኔንጃ ቪዲዮ እስኪ ትንሽ የሚቀረው ኬኩ ልቆርስ ከሆነ ምናልባት የኬኩ ቪዲዮ ከገባ
አለ ማለት ነው። የኬኩ ቪዲዮ ከገባ አለ ማለት ነው ማለት ነው ማለት ነው ማለት ነው ማለት ነው ማለት ነው። ኬኩ ይቆረስ 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 ኬኩ ይቆረስ 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 የምትለው እጅ ወደ ላይ ይቆረስ 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 ኬኩ ይቆረስ ይቆረስ እጅ ወደ ላይ ይቆረስ 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 ይቆረስ። ግን ለፎቶ ነው የሚነሱት። አሁን ማለት ይሄን ነው ግን እሴትዮ ልትሄድ ነው አላየኋትም ስትሄድ እና ልትሄድ ነው ማለት ነው። የሱነት እንትን አውልቋል ሱሪውን ወለቅ ወገቡ ትንሽ ያለያዘ መሰለኝ እና ኬኩ ፎቶ ልነሱ ነው ማለት ነው። ቆረሰ ኬኩን በዛ ላይ ዝግጅት ላይ ናቸው። No, ኬኩ ሄደ ማለት ነው። ኬኩ ልቆረስ ነው። ኬኩ ልቆረስ ነው። ኬኩ ልቆረስ ነው። Happy birthday to you. Happy birthday, Isa. Happy birthday to you. Happy birthday, Lisa. Happy birthday to you. እንኳን ተወለድክ ኢሳ እንኳን ተወለድክ ኢሳ እንኳን ተወለድክ ኢሳ Happy birthday to you. Happy birthday to you. Happy birthday to you. ደብቆ አድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለየኛል ሚካኤል ይለየኛል በክንፉ ሸፍኖ አሳድጎኛል። ልደት ሰዓት ስለሆነ እየመጣሁ ነው። Happy birthday to you. ሰናሄልዋ ለይሳ ሁሉን ስልክ ይዛያቸው። አይ ቀረጣ ስልክ አይ ስልክ ሁሉም ቀረጣ ላይ ናት። ቅዱስ ቤተክርስቲያን ሄደ ሁሉን ሰው እንደሚቀርጸው ጠቅ Happy birthday Isa. Happy birthday Isa.
ተከፍቶለት ነበር እናትና አባት ናቸው ማለት ነው እሱ እንግዲህ ልደቱ የሱ ይመስላችኋል አይደለ አይዋ ይሱነት እናትዬ የኔ ቆንጆ ወጥፍ እዛ ሳብራ ማለት ነው ብቻ ታምራላችሁ ጣጣ ፎቶ አረተ ያተናሽ እሱን እንዳበልጠው ነው በቁመት ግን ተፈነደደው ቀጥ ማለት ፋሽን አይደለም እናቴ ቀጥ ማለት በኢትዮጵያ ፎቶ ነው አሁን ላይ ደግሞ ፎቶ ቤተሰብ አባል ፎቶ አልበረበረ ፀሐይ ነበር በሰዓት ይገርማችኋል ታው ፎቶ ቢነሱና አራኩት ቤተሰብ አባል ነሳለሁ ማለቀ በቃ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ ቸር ሰንብቱ ላይክ ሰብስክራይብ ሼር ልዩ ቆይታ ቀጥታ ስርጭት ነበር ይላልና ስለነበረን ቆይታ ከልብ አድርጌ አመሰግናለሁ እንግዲህ ላይክ ኮሜንት ሼር ያደርጋችሁ ቤተሰብ ይሁኑ ማለት ነው I love you.